በቃ ታይ ውጭ በቃ ወይኔ በዚህ ልክ እውነት ይከብዳል። እንደዛ እንዳልያው እሷ ማለት ነው። አሁን ሩታ አመጣጧ በቃ እሷ አልፈልግሽም ካለኝ የራሱ ጉዳይ ብላ ከሌላ ሰው ጋር ብትጀምር እኔ ወላይ ነው ምንሽ ሁሉም ሲወደታል ላይክ ሸሪያ እንዴ ሁሉም ሰው ነው በቃ አልኩኝ። ቅድም እንኳን ሳትመጪ ያወራው ነበር ሄርሜላ ሚሊዮን አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ የውድሜ ለሷ በፍቅሯ አምሮጎኔ ሄርሜላን ተቀብሏታል ወይስ ሩታን ሊያናድዳ ፈልጎ ነው የሚለውን ነገሮችን በቪዲዮ እየቆራረጥን እናሳያችኋለን። ሰላም የተወደዳችሁ ውድ የኤምኬ ቲዩብ ተከታታዮች እንዴት ናችሁ? አላችሁ ወይ? በያላችሁበት እናንተም ሰላማችሁ ይብዛልኝ። እንግዲህ ዛሬ ተመልሼ መጥቻለሁ በዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ካላችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮዎቻችንን ጀምሩ። ዛሬ አዳዲስና ያው ለየት በሚሉ ቪዲዮዎች ተመልሰናል ማለት ነው። ያን ቪዲዮ ከመጀመራችን በፊት እናንተም እንደተለመደው ላይክ፣ ሼር፣ ሰብስክራይብ አድርጉ። ካፍታ ቆይታ በኋላ ወደ ቪዲዮ እንሄዳለን ማለት ነው። ተከታተሉ። ተመልሰናል ማለት ነው። በውድ ቤተሰቦቼ እንግዲህ ዛሬ የምናየው ብዙ አዳዲስ ነገሮች አሉ። ሩታንም ስንነግራት አልሰማ ብላን ነበረ። ዛሬ እንግዲህ ያው ለሩታም መጨረሻ ይመስለኛል። ዛሬ እንግዲህ ሄርሜላ ቤት የተለቀቀውን ቪዲዮ አይታችሁታል ብዬ አስባለሁ ማለት ነው። ምክንያቱም ሄርሜላ ቤት የተለቀቀውን ቪዲዮ አብርሽ ልጁን እንደተቀበለ የሚያሳይ ቪዲዮ ተለቋል ማለት ነው። እዚህ ጋር ያልተዋጠልኝ ብዙ ነገሮች አሉና ያን ነገር እየተነተንን በቪዲዮ መልክ እናያለን ማለት ነው። እውነትም ሄርሜላን ተቀብሏታል ወይስ ሩታን ሊያናድዳ ፈልጎ ነው የሚለውን ነገር በቪዲዮ እየቆራረጥን እናሳያችኋለን ማለት ነው። እንግዲህ ሩታ የብዙዎች አፍ ውስጥ ገብታለች። ብዙዎች ጠልተውሻል ማለት ነው። የጠሉሽ ደግሞ በምክንያት ነውና አንቺም ሲነገርሽ አልሰማ ብለሽ ያው እንግዲህ መጨረሻውን እንግዲህ አይተሻል ማለት ነው። እንግዲህ ተስፋ ቆርጠሽ ትቀመጫለሽ ብለን እናስባለን ማለት ነው። ቪዲዮን ካየን በኋላ ሐሳብ አስተያየታችንን እንሰጥበታለን ማለት ነው። ሄርሜላ ሚሊዮን አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ የውድሜ ለሷ በፍቅሯ አምሮጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ። በስተመጨረሻም አብርሽኛን ሰርፕራይዝ አረገም ማለት ነው። እንኳን ደስ አለ ወንድማችን አብርሽ። እኔ በጣም ደስ ብሎኛል ማለት እውነትም ሄርሜላ አርግዛ ከሆነ ሄርሜላ መቀበል በጣም ደስ ብሎኛል ማለት ነው። ሩታንም ከዚህ በፊት ስንነግርሽ ነበረ አልሰማ ብለሽ ነበረ። እንግዲህ ያው እምቢ ስላልሽ ያው እንግዲህ ዋጋሽን ቀምሰሻል ማለት ነው። እና አብርሽ እንኳንም ለዚህ ጊዜ አበቃ እና ሉልም ወይ ወንድም ወይ እህት ያገኛል ብቻውን አያድግም። ምክንያቱም ይሄ ልጅ ያንተ ከሆነ ያው የአመት ልዩነት ነው የሚሆነው። የአንድ አመት ልዩነት ማለት ያው እና ለዛም ደግሞ በጣም ደስ ብሎኛል ማለት ነው። እና እዚህ ጋር ያልተዋጠልኝ ነገር ቢኖር ትላንትና የተለቀቀው ቪዲዮ እንግዲህ አይታችሁታል ማለት ነው። አብርሽ ኤፊና ሩታን ይቅርታ ሊጠይቅ ሄዶ ነበረ እና በዛ መሃል ትንሽ ግብ ተፈጥሮ ነበረ ማለት ነው። አሁንም ሄርሜላን የሱ ቤተሰቦች አልተቀበሉትም ነበረ፣ ሲነግዱትም ነበረ። ከቡዜ በስተቀር ሌሎቹ አልተቀበሉትም ማለት ነው ወንድሞቹ። እና እዚህ ጋር ደግሞ አብርሽ ያለው ነገር ነበረ፣ ከኔ ህይወት ውጡ፣ ስለራሴ ህይወት ራሴ ይጨነቅበታለሁ፣ እናንተ ብቻ ይቅርታ አድርጉልኝ ሲል እና ኤፊ ደግሞ እናሳስራለን ይቅርብች ልጅ ወደማይሆን መንገድ ነው የምትመራህ ብለው ሲነግሩት ነበረ። ግን እሱ አሻፈረኝ ብሎ ዛሬ ለቅናት ይሁን እነሱን ሊያናድዳቸው ይሁን ሩታን በቃ ሊያስነቅላት ይሁን አላውቅም። ዛሬ እንግዲህ በአዲስ ነገር ተመልሶ መጥቶ ሁላችንንም የምንጠብቀውን ነገር አድርጎልናል ማለት ነው። ለዚህም ደግሞ በጣም ደስ ብሎናል። እስቲ ቀጣይ ደግሞ ያለውን ቪዲዮ አሳያችሁና ሐሳብ አስተያየታችንን እንሰጣለን ማለት ነው። እና መጨረሻ ላይ ለሩታ ማስጠነቀቃን ነገር አለ። ለሩታ የሚነገራት ነገር ስላለ ቪዲዮን እስከ መጨረሻ ተከታተሉ ማለት ነው። ቪዲዮን አይተን እንመለሳለን። ደስ ይበል ወንድሜ፣ እኔ ደስ ብሎኛል። የመሬ ነው። የዛን ቀን አረገዝኩ ያለች ቀን አረገዝኩልህ ያለች ቀን ሁላ በጣም ነበር ደስ ያለኝ። ምክንያቱም ከሄርሜላ የመሰለ ቆንጆ ልጅ ሴትም ይሁን ወንድም ይሁን ምን ቢሆን ይሻላል? ግን አብርሽ የመሬ ነው፣ እውነቱን ተናገር። ሴት ብትሆን ይሻላል ወንድ? መጀመሪያ ብናረጋግጥ ይሻላል። እሱም ማለት ነው። እኛ እኮ አረጋግጠናል አብርሽ፣ የምሬን ነው። ለብዙ አረጋግጠናል። ያክንት ማህተብ ያለበትን ወረቀት ካላየው አላምንም። የምሬን ነው። ሄርሜላን አታምናትም?
አይ ሰላም ናቀርቻ አይደለም 75% አምኛታለሁ፣ ግን ደግሞ 25% ጥርጣሬ አለ። እዚህ ጋር እንደሰማችሁት ነው ማለት ነው። እዚህ ጋር አቤል ሲጠይቀው ነበረ ወንድ ወይስ ሴት ቢሆን ለአንተ ምርጫ ምንድነው አለ። ምንድነው ቸኮላችሁ እዚህ ጋር ማለት ባቸኩሉ አሪፍ ነው። ገና 9 ወር አለ አይደለ? ገና ማርገዟንም እርግጠኛ አይደለንም እኛ። ወረቀት ያው ተጽፎም ቻፓም ተመቶ ሊመጣ ይችላል። እንግዲህ ትላንትም እናም እንደነገርኳችሁ በሽንት ያው የእርግዝና ማረጋገጫ ነገር በዛችኛው ነገር ሲያደርጉ ራሱ ወደ ካሜራ አምጥታችሁ ማሳየት ነበረባችሁ ብያችሁ ነበረ። አሁንም ደግሞ እኛ እንድናምናችሁ ያው የሐኪም ቤት ማረጋገጫ እንግዲህ ሄርሜላ ልታመጣ ነው አይደለ? ያን ወረቀት ለምንድነው ወደፊት ማታመጣው? ስክሪን ላይ ማታስቀምጡልን? ምክንያቱም እኛ እዚህ ጋር ነው እናነባለን። ማያነብሰው አለ ብዬ አላስብም። ያን ነገር አንብበን እኛም እንድንረዳው ማለት ነው። እናንተ በድብቅ ወይ ድራማ እየሰራችሁ ይሁን ምን እየሰራችሁ እንደሆነ አናውቅም። እና ለዛ እርግጠኛ አይደለም። አብርሽ ራሱ በዚህ እርግጠኛ አይደለም። ቀደም እንደነገርኳችሁ ነው ሩታን ለማናደድ ብሎ መሰለኝ ወደ ሄርሜላ የተመለሰው እንጂ እርግዝናው ሊቀበል አይመስለኝም። ምክንያቱም ታንተና ሩታን መናደዳውን አይቷል። ሄርሜላ በማርገዛ ሩታ በጣም መናደዳውን አይቷል። በዛ ምክንያት ነው ይመስለኝ እኔ አሁን ተመልሶ ሄርሜላ ጋር የመጣው እንጂ የሕክምና ማረጋገጫ ማተብ ያለበት ወረቀት እስካላየው ድረስ አላምንም። እሱ ራሱ 25% ነው። አልትራሳውንድ ነው እሱ በቃ እርግጠኛ የሚሆነው አልትራሳውንድ እና የዲኤንኤ ምርመራ የሚባለው ነገር አለ። የማን እንደሆነ የአቤል ይሁን የአብርሽ ነው የሚለው ነገር እኛ በዲኤንኤ ምርመራ ነው የምናውቀው ማወቅ እንፈልገው ማለት ነው። ይሄንም ደግሞ ዲኤንኤ ምርመራ ስታደርጉ ወይ አልትራሳውንድ ስታስነሱ ፊት ለፊት ላይ አምጡልን። እኛ ዝም ብላችሁ ድራማ አትስሩብን። እኛ እንድናምናችሁ ማለት ድራማ እንዳልሆነ እንድናምናችሁ ፊት ለፊት ካሜራ ላይ ብታመጡልን ብልዬ ነው ማስበው። እና ያን ነገር ለኛም አወዛጋቢ ስለሆነብን ነው አብርሽ እዚህ ጋር በድንገት መመለሱና በደስታ መቀበሉ ሁላችንም ስላጠራጠረን ነው። ትላንትና ሌላ ማንነት ይዞ ዛሬ ደግሞ በሌላ ማንነት ሲመጣ ለሁላችንም ስላልተዋጠ ነው። እኛ ያው ልጅ የእግዚአብሔር ስጦታ ስለሆነ ባንቸኩል አሪፍ ነው። ስለ ጾታውም ለማወቅ ይደርሳል ከተወለደ በኋላ ማየት ስለሚቻል ማለት ነው። እዚህ ጋር መጓጓት አያስፈልግም። ያ ነው ልላችሁ ፈልገው። እስቲ ቀጣዩን ሄርሜላ ስመጣ ያለበትን ቪዲዮ አይተን ተከታትለን እንመለሳለን ማለት ነው። እንደዛ ከሆነ እሺ ይሄ አንተ መፍት ነው እንደፈለክ። ግን ደግሞ ሄርሜላም እኛም ትንሽ ጥርጣሬ ነገር አድሮብን ሳናምናቅ ቀርቶ ሳይሆን የሆነ ማወቅም ያለባቸው ሰዎች ስለነበሩ እነሱን ለማሳወቅ የሽንት መመርመሪያ ይዘንላት ቤቷ ድረስ ሄደን ነበረ እና ደግሞ እና አረጋግጠናል ማለት ነው። የመሬ ነው በጣም ነው ደስ ያለን ማለት ነው። 75% ነው ያመናት አብርሽ አሁን ራሱ ማለት ነው። የሱ መሆኑን አለመሆኑን እርግጠኛ አይደለም። ያው አብረው ካደሩ እንግዲህ ያው ይሄ ነገር እንደሚፈጠር ቀድሞ ማወቅ ነበረባቸው አይደለ? ምክንያቱም ልጅ የሚፈጠረው ያው አብረው በማደር ነውና ያን ነገር እስካወቁ ድረስ አብርሽ ግን አሁንም አላመነም። ምክንያቱም ከዚህ በፊትም አብረን አናቅም ስላለ ያን ነገር ሊዋጥለት ስላልቻለ ነው። አሁንም ሲመስለኝ ስነግራችሁ በቃ ሩታን ሊያናድዳት ነው። ኤፊን ሊያናድደው ፈልጎ ነው። በቃ የተቀሩትን ወንድሞቹም ማለት ነው ለማናደር ሲል ነው እንጂ የተቀበለው ልጁን አምኖ አይደለም። አብሯት ከሄርሜላ ጎን ሆነው አብሯት ያው እነሱ ከሄርሜላ እንዲርቅ ብዙ ነገሮችን ሲያደርግ ነበር። እሱ ግን አሻፈረኝ ብሎ አሁንም እነሱ ለማናደድ ፈልጎ ይመስለኛል ይሄን ነገር ሲያደርግ የነበረው። እና እንግዲህ ያው የሕክምናው ማረጋገጫ ከመጣ በኋላ ነው ማምናት ምናምን ብሏል። እንግዲህ ሄርሜላ የሕክምናው ማረጋገጫው ልታመጣ ነበር ሄደችው። ያን ነገር ደግሞ እኛ ጋር ተቀባይነት ላይኖረው ይችላል። ምክንያቱም ፊት ለፊት ላይ ስላላመጣችሁልን ወረቀቱን እራሳችሁ ናችሁ ያነበባችሁት። ምን እንደተጻፈ አናውቅም። ባዶ ወረቀት ይሁን የተጻፈ ይሁን ምን እንደተፈጠረ ምንም አናውቅም። ለዛ እርግጠኛ አይደለንም ማለት ነው። አብርሽ ያው ለድራማም ሊሆን ስለሚችል የተቀበለው እኛ ግን ኦዲየንሶች እኛን ግን ኦዲየንሶች የምታከብሩን ከሆነ እኛም ስለናንተ ስለምንጨነቅ ማለት ነው ወረቀቱን ፊት ለፊት ላይ በታመጡልን ብዬ አስባለሁ ማለት ነው። እስቲ የተቀረውን ቪዲዮ ደግሞ አይተን ቀጥታ ወደ ሩታ አስተያየት እንሄድበታለን ማለት ነው። አንተ ጋር ይቀጥታይስ ነገር ያዩት እንዳደር ነው ይሄ ነገር ሰውተኛው ማስተማመኛ ነው። ባይዘው ይላብሽ አስቀምጪለ አይ እኔ እንዳውም ማለት ነው አልተራታው እንደ ሲንቀሳቀስ ካላዩ አላም ነረ አዎ እሺ ስፖርተኛ እንዳንተ ነው የሚሆነው። እንዴት እንዳንተ ስፖርተኛ በደንብ ይንቀሳቀሳል። ኦዶስ ጂም ታስጀምሯለህ እና እንግዲህ እንደሰማችሁት ነው የሕክምና ማረጋገጫውንም ብሰጠውም አልትራሳውንድ ብሎ ጠይቋታል ማለት ነው። ይሄ በቃ ያንገራገረ ያለ ልጅ ነው አብርሽ ማለት ነው። እና ሩታን ለማናደድ ነው ሁሉ ነገር ሲያደርግ የነበረው ልጁ ያቤል ነው አሁንም ድረስ ማለት ነው። እርግጠኛ አይደለንም። ምክንያቱም ማረጋገጫውንም አላሳየንም። ባለፈውም እንደዛው ትላንትናም እንደዛው ሲያደርጉ ማረጋገጫውን ለኛ አላሳዩንም። ራሳቸው ነበር ሲያዩት የነበረው ወረቀቱንም ራሳቸው ነበር ሲያዩ የነበረው። እንደዛ ከሆነ ወደ ሚዲያ
ማምጣት አያስፈልጋቸውም ማለት ነው። እኛ እንድናውቅ ከሆነ ሁሉንም ነገር ለኛ ግልጹን በታሳዩን ብዬ አስባለሁ ማለት ነው። እና አሁን ደግሞ ወደ ሩታ ስመለስ ማለት ነው። ሩታ ከዚህ በፊትም ስንነግርሽ ነበረ፣ ብዙ ነገር ስንልሽ ነበረ። አብርሽ በቃ አይሆንሽም ብለንሽ ነበረ፣ ግን አንቺ አሻፈረኝ ብለሽ አሁንም ከአብርሽ ቂጥቂጥ ስትከተይ ነበርና ብዙዎች በየሚዲያው ሲቀባበሉሽ ነበረ፣ አስተያየትም ሲሰጡሽ ነበረ። ይሄን እንኳን አይተሽ አስተያየት ብዙዎች ሲደውሉሽ አስተያየት ሲሰጡሽ ነበረ። ለምን እንዳልተቀበልሽ አላቅም። እስቲ የሩታ ሲያሟት የነበሩትን ነገርና ሲመክሯት የነበሩትን ሩታ ይሄን ብታደርግ ይሻላል የሚሉትን ቪዲዮዎችን አይተን እንመለስ ማለት ነው። ቪዲዮን ከተከታተልን በኋላ እኛ ማሳብ አስተያየታችንን እንሰጣለን። ሩታ ይሄን ቪዲዮ ካየሽ በኋላ ቢያንስ ራሽን ተሰበስቢያለሽ ብለን እናስባለን። እስቲ ቪዲዮን አይተን እንመለስ። በቃ ታይ ውጭ በቃ ወይኔ በዚህ ልክ እውነት ይከብዳል። እንደዛ እንዳልኩ እሷ ማለት ነው አሁን ሩታ አመጣጧ በቃ እሷ አልፈልግሽም ካለኝ የራሱ ጉዳይ ብላ ከሌላ ሰው ጋር ብትጀምር እኔ ወላይ ነው ምንሽ ሁሉም ሲወደታል ለክሽር ያለ እንዴ ሁሉም ሰው ነው በቃ አልኩኝ። ቅድም እንኳን ሳትመጪ ያወራው ነበር ራሱ ምሳሌ መሆን ትችል ነበር። ብዙዎች ያው ሀሳባቸውን እየነገሯት ነበር። እሷ ግን ከአብርሽ እንትን ፍቅሩ አልወጣላትም መሰለኝ። የራሱ ጉዳይ ብለሽው አንቺ ራስሽን ህይወት ለምንድን ነው የማትኖሪው? ኦዲየንሱ ይከተልሻል። ለምንድነው ከሱ ቂጥቂጥ የምትሄጂው? አንበሳ እኮ ወደኋላ አይመለስም እያሉ ሲነግሯት ነበረ። አንበሳ የበላውን ነገር ድጋሚ ዞሮ አይበላም ወደፊት ነውና አንቺም የራስሽን ህይወት ጀምረሽ የራስሽን ህይወት ቀጥ ለሉልም ወንድም እህትም ስለሚያስፈልገው አንቺ ከደስታ ጋር የራስሽን ህይወት ብትቀጥይና ብትጓዢ አሪፍ ነው ብለን እናስባለን። አብርሽ በቃ አይመለስም፣ ላይመለስ ሄዷል። ቢመለስ ራሱ አንቺ መቀበል የለብሽም። ምክንያቱም በቃ እሱም የራሱን ነገር ከጨረሰ በኋላ የትም ሄዶ ተንዘላዝሎ ከመጣ በኋላ ብትቀበዩም መጨረሻው ላያምር ስለሚችል በቃ ቁርጡን አውቀሻል እኮ አሁን በቃ እሱም የራሱን ህይወት ጀምሯል። ሄርሜላም ከሱ እንዳረገዘች እንግዲህ አውቋል። የራሱን ህይወት ስለጀመረ አንቺም የራስሽን ህይወት እንድትጀምሪ ብዙዎች እየነገሩሽ ነው። በቃ አትመለሺ፣ ይቅርብሽ፣ በቃ አንዴ እሱ ጠልቶሻል። አሁን ደግሞ የባሰ ሰው እንዲጠላሽ እያደረግሽ ነው ያለሽው። እስቲ ቪዲዮውን አሁንም ቀጥለን እስቲ ያሉትን ነገር ሰምተን እንመለስ። እንዴት ነከለ እየተባለ እንደሚባለው እሷ እኮ ቆፍጠን ብላ ልጇን እያሳደገች ነው። ሲንግል ፍቅር ብላ ፍቅር እየጠራናት ነው። እኔ ቅድም ራሱ ያልኩ ነበር የፍቅር እንዴት ታናሽ ናት። ያት መስረውን ቪዲዮ ዝም ብለሽ ይልኝ ፍቅር ቪዲዮ በእውነት እንደዛ ነው መሆን ያለበት። ገባሽ? አንድ ሰው ደግሞ ሚዲያ ላይ ወጣ ማለት ብዙ ኃላፊነት አለበት። ህዝብ ከሱ ብዙ ነገር የሚሰማው የሚያየው ነገር አለ። ይሄን እንኳን እንዴት ማሰብ እንዳቃታት አላውቅም። እውነት በዚህ ልክ በቃ ድፍን ያለ ጭንቅላት እንዴት እንደኖራል እሷ የምታውቀው በመሀል ባይዘወይ ይሄን አማርኛውን ሳጨርስ እንግሊዘኛ ይሄን ነው የምትችለው። በቃ አለቀ። ሌላ የምታስተካክል ነገር የላት። ትክክል እኮ ሰራተኛ ናት የምታሳድገው ሰው ዙራ ማተይ አሳማ አብርሽ በሄደው የሄደ ሰበብ አይኑን እንድታይ ዛሬ በዳኔ ቤት አስጠራዋለኝ። ነገ በእንትና ቤት እናንተ አልገባችሁ። ጭራሽ ምግባ መጣልኝ አትነሻ እኔ ቪዲዮ አስመጣ አብርሽ የለም ቢባል አንድ ሰሞን እኔ በእርግጠኝነት አዳደው ነው ተደረገ ነገር ራሱ በስራ አጋጣሚ ወይ በሆነ ነገር ቢሆን አትቀመጥም። ልጁን ያዙልኝ ሄዳለሁ። አታዋርደኝ ሸፎን እያረከኝ እነዚህ እንግዲህ ያወሩ ያሉት አንድ ቀን የሆነ ሰሞን ላይ የሩታ ወዳጆች ነበሩ። አሁን ሩታ በመታረርገው ነገር በቃ እነሱም ቢመክሯት አልሰማ ብላ እንግዲህ እሷ ማይሆን መንገዱ ስለገባች እነሱም እንግዲህ ምክራቸውን በዚህ መልክ ገልጿል ማለት ነው። እያላገጡባት ነበረ። አብርሽን አሁን ድረስ እንደምታፈቅረው ያለበት በቃ ከሱ ቂጥቂጥ እንደምትሄድ በቃ ሁሉም አውቋል ማለት ነው። ያለ አብርሽ መኖር እንደማትችል ሁሉም አውቋል ማለት ነው። እዚህ ጋር እንግዲህ ፍቅርን ጠቅሰው ነው ያለፉት ማለት ነው። ፍቅር ማለት ካንቺ በፊት ከሩታ በፊት የነበረችው ፍቅረኛው ናትና እሷ እንኳን አብርሽን በቃ ከህይወት አውጥታ የራሷን ህይወት እየመራች ያለች ልጅ ናት። አንቺም እንደዛ እንድታደርጊ እየመከርንሽ ነው ማለት ነው። ለዛ አንቺም የራስሽን ህይወት ጀምሪ፣ ቀጢ፣ አንቺ የራስሽን ህይወት ምሪ። የዛኔ ህዝቡ ይከተልሻል። አሁን አብርሽ በምትይሳት ህዝቡ እየጠላሽ ነው የሚሄደው። የተጣለን ቃ እንግዲህ ማንም አያነሳም። በቃ እዚህ ጋር ራስሽን ጠብቀሽ ንጽህናሽን ጠብቀሽ ራስሽን ተንከባክበሽ ልጅሽን በስተክል አሳድገሽ ወደፊት መሄድ ነው ያለብሽ እንጂ ልጅሽንም ለሰራተኛ ሰተሽ አብርሽ ብለሽ ከኋላ ከምትሄጂ ይቅርብሽ በቃ። ለዛ ሩታ ይሄን ነገር አስተካኪና የራስሽን ህይወት ጀምሪ። እኛ እንከተልሻለን። እኛ አንከተልሽም አለ አብርሽ ስላለ አይደለም እንከተልሽ፣ ወደንሽ ስለምንከተልሽ ለዛ በራስሽ መንገድ ነይ። በቃ ያ ከአብርሽ መንገድ ውጪና በራስሽ መንገድ ነይ፣ ህዝቡ ይከተልሻል። ለዛ ህይወትሽን ቀጥ ያንቺ አብርሽ አትበይ።
አብርሽ ባልሽ ቁጥር ያው እንግዲህ እሱ ስለማይፈልግሽ መጠላት ነው የመጣውና ይሄን ነገር አስተካኪ። ቤተሰቦቼ ለዛሬ የነበረን ቪዲዮ ይሄን ይመስላል ማለት ነው። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ኮሜንታችሁን እየጻፋችሁልኝ አበርታቱኝ ማለት ነው። ቀጣይ እንግዲህ ምን ይፈጠራል የሚለው ነገር እናያለን ማለት ነው። አብርሽ አሁንም ይዛለቃል ወይስ አይዛለቅ የሚለው ነገር እስከ መጨረሻው እንከታተላለን ማለት ነው። ሰዓታችሁን እንግዲህ ሰጣችሁኝ ይሄን ቪዲዮ እስከ መጨረሻ ተከታተላችሁኛል። በጣም ነው ማመሰግናችሁ። ነገ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ።